ትሴብሖ ኢየሩሳሌም ለእግዚአብሔር፣ ኢየሩሳሌም ሆይ እግዚአብሔርን አመስግኝ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልጃችሁን የአብዬልን 18ኛ ዓመት እያከበራችሁ ያላችሁ ወላጆች ኢየሩሳሌምና ሳምሶን እንዲሁም በዚህ ዝግጅት ላይ የተገኛችሁ ምዕመናንና ምዕመናት በክርስቶስ ክርስቲያን ወልድ የተሰኛችሁ እንደምን አላችሁ? እንደምን አላችሁ? እንደምን አላችሁ? እግዚአብሔር ስም ጽንፍ እስከ አጽናፍ የተመሰገነ ይሁን። አሁን እንግዲህ መርሐ ግብሩን ለመጀመር በጸሎት እንጀምራለን። ሁላችሁም ለጸሎት ተዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወትማፀን እከይደከ ሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን እንተ ይእቲ ሰብአ ማርያም ጽዮን ለዓለመ ዓለም ነአኩተከ ጽዮን ሲባሃከ ንባርከከ ጽዮን ታምነከ ንገኒ ለከ ጽዮን ቀነይ ለስምከ ቅዱስ ገኒ ለከ ወወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወነጽኡ አከ በከመ መሐረነ ቅዱስ ወልድከ ዘይብ አንትሙሰ ትወጽእ ከመዝ በሉ። አቤቱ የሠራዊት ጌታ አምላካችን እግዚአብሔር ሆይ እስከዚህ ሰዓት ድረስ ጠብቀን ስላቆየን ክብርና ምስጋና ለአንተ ይሁን። አሁንም ዕለታዊ ተግባራችንን የተቃና አድርገህ ለመልካም ፍጻሜ እንድታደርስልን ቅዱስ ፈቃድ ይሆንልን። እንደዚሁ የልጃችን አብዬልን ወለተ ማርያም በእውነት ከዚህ ያደረስ እስከዚህ ከልደት ደግሞ ከዛሬ ጀምሮ ያለውን ወደፊትም ትምህርቷንም እንድንሰጥ ለትልቅ ደረጃ እንድታበቃልን ቅዱስ ፈቃድ ይሆንልን። እንዴት ስንል ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንምር፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ይፍታ ይድኅ ያንጽሕ ይቀድስ ዜና አምላክነ መድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራያ ኃጢአት ዘአበሳ መፍቀሬ ንስሐ ዘወሀቦሙ ሥልጣነ ለአቡነ ሐዋርያት በዛይመረ መንፈስ ቅዱስ በደሙ ንጹሕ ይስረይለክሙ ኃጢአታክሙ ዘገበርክሙ ወስክሙ ጊዜ አበው ካህናት ወዲያቆናት አልበርቱ ሃይማኖት ኩኑ ፍትዋነ ወንጹሐነ ይረስየኒ ድልዎ ወይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ መራ ሥራ ወለም ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ
እግዝእትነ ማርያም መሐረነ ክርስቶስ ኦ ጊዜ ኢየሱስ ክርስቶስ ሥራዬ ኃጢአቴ ኃጢአተ ኩሉ ዝክር በሐሌው በደቢብ በሚበት ባለውቀት በስህተት በግድፈት የተሰራውን ኃጢአት ሁሉ እግዚአብሔር ይፍታ።
ፈጸምና የሚካኤል ስራ ይቀጥላል ገና። ብዙ ልጆች አሉ ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል፣ ሚካኤል ስለው ደስ ይለኛል። ንጉሥ የረዳቸው በባህር በየብሱ ፈጥኖ ደርሶላቸው እንባን ስታፈሱ ስለታቸው ሰምሯል ቆሞ ለዝማሬ። የመልአኩ ሥራ የቆማቸው ዛሬ ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉት አብቅቷል ክብር። ስለ ፍጹም ስም እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ። እናመስግን የኛ ጌታ በዝማሬ፣ እናመስግን የኛ ጌታ በዝማሬ። ቸርነት ነው የጠበቀን እስከ ዛሬ፣ ቸርነት ነው ያደረሰን እስከ ዛሬ። እናመስግን የኛ ጌታ በዝማሬ፣ እናመስግን የኛ ጌታ። ስምሽን ጠርቼ መቼ
የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ጨለማ ውጦኝ በጠላት አገር ለዘመናት ስረገጥ ስኖር ዲያብሎስ ማርዶ ሲያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶች ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስክብር ፋሲካ ወምርኒ ትከብር ፋሲካ ተአፂባ በደመ ክርስቶስ ተአፂባ በደመ ክርስቶስ ተአፂባ በደመ ክርስቶስ ተአፂባ በደመ ክርስቶስ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁ ሆይ ላንተ ምስጋና ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርህን አይተው ጠላቶች ተርቦ ለጌትነት ወድቀው ተገዙ። ሊቃውንት አባቶቼ እንዲሁም በዚህ ዕለት ሁላችንም ለመገናኘታችን ምክንያት የሆነች ልጃችን እህታችን ወለተ ማርያም እና እንዲሁም ወላጆቿ አቶ ሶምሶንና ወይዘሮ ኢየሩሳሌም እንዲሁም መላ ቤተሰቦች እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ። እንኳን ደስ አላችሁ። አምላካችን እግዚአብሔር ሞትን ድል አድርጎ በሞቱ ሞትን አጥፍቶ በትንሣኤው ደግሞ ትንሣኤያችን ገልጦ
ከዚህ ዕለት ከዚህ ሰዓት አድርሶ ሁላችንም በዚህ ቦታ ተገናኝተን ይህን በዓል በዚህ ሁኔታ እንድናከብር እንድናሳልፍ ስለፈቀደና ስለወደደ ክብር ምስጋና ለስሙ በድጋሚ ይሁን። የእናቱ የእናታችን የቅድስት ድንግል የእመቤታችን በረከትና ጣዕም ከሁላችን ጋር ይሁን። እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ያሰማልን፣ እኛንም የሰማነውን በዝነ ልቦናችን ያሳድርብን። አሜን። እስቲ እንደው ለመምህራችን አንድ ያለ በእውነት ስጋዊ ምግብ በሚገባ ተመግበናል። አሁን ደግሞ መንፈሳዊ ምግብ ለነፍሳችን ሲሲታ ለነፍስ ቃለ እግዚአብሔር ነውና የነፍስ ምግቧ ቃለ እግዚአብሔር ነውና ለስጋችን የሚሆነውን በልተናል፣ ጠጥተናል። እንደም ከአቅም ከመጠንም በላይ ማለት ይቻላል። አሁን የነፍሳችን ምግብ ነበረ፣ የነፍሳችን ተመግበናል። እና ከሁሉም በቅድሚያ በመጀመር ቤተሰቤን በመወከል ሁላችሁም ቅድም እንዳልኩትኝ ውድ ጊዜያችሁን ሰውታችሁ እኛን ብላችሁ አክብራችሁ እንደዚህ አምሮባችሁ በመካከላችን የልጃችንን ደስታ የልጃችንን ልደት የእኛን የቤተሰብ ደስታ እኛን ብላችሁ እዚህ ስለተገኛችሁ ሁላችሁንም ከልብ አመሰግናለሁ በድጋሚ። እግዚአብሔር ይመስገን። እና እንግዲህ ያው ምስጋና ነው ብለናልና እንግዲህ ቀኑን ለዚህ ሰዓት ለዚህ ሴኮንድ ለዚህ ደቂቃ ያደረሰን አምላክ ክብር ምስጋና ይድረሰው። እንዲሁም ክቡር አባቶቻችን ክቡር አባቶቼ ጥሪያችንን አክብራችሁ መቼስ ነገ ጧት አገልግሎት አለባችሁ አውቃለሁና እኛን ብላችሁ እዚህ ስለተገኛችሁ እግዚአብሔር ያክብርልን። እንግዲህ እቺ የምትመለከቷት ቆንጅዬ የመጀመሪያ ልጄ አቢጌል ዛሬ የሰበሰበችን እሷ ነች። እሷ በመወለዷ ነው ዛሬ እዚህ የተሰበሰብነው። ስለዚህ እወድሻለሁ ሁሌ ስለምላት ዛሬ አልደግምላት፣ ግን እወድሻለሁ ኤብዬ ልጄ ስለሆንሽ የኔ ስለሆንሽ እንዳንቺ አይነት ጨዋ ልጅ ስላለኝ እንዳንቺ አይነት መቼ ስናገር እውነት ይወረኛል ስለ አቢጌል ማለት ነው። ትክክለኛ የኢትዮጵያ አባት ታውቃላችሁ፣ የሚፈራ አባት ገና ሲናገር የያዘውን የሚለቅ ልጅ አቢጌል ማለት እሷ ነች።
እኔ እንጃ በቃ የምታውቁ ታውቋታላችሁ። እኔ ትላንትና ነው የመጣሁት፣ ሁላችሁም ታውቃላችሁ። ቅርብ ጊዜ ነው የመጣሁት ከኤቢ ጋር ከግማሽ ዓመቷ ባነሰ እንጂ በበለጠ አይደለም ያለሁት። ግን ኤቢን ከማመስገኔ በፊት ከመወለዷ ጀምሮ ራሷን ሰጥታ ራሷን ሆና ራሷን የምታክል ልጅ ያሳደገቻት ይቺ የምታዩት የጠዋት ፀሐይ የምትመስል ቆንጅዬ ሚስቴ ጨዋ የሚለው ቃል ዲክሽነሪ ላይ ትርጉሙ ኢየሩሳሌም ቢሆንልኝ ብዬ የምመኝላት ሚስቴ ከራሴ በላይ እምወዳት፣ ከራሴ በላይ እማከብራት፣ ከራሴ በላይ እምፈልጋት ህይወት ስፔር ፓርት የለውም ይባላል። ከራስ ፀጉሬ እስከ እግር ጥፍሬ ድረስ እኔ የእሷ ስፔር ፓርት ነኝ። የፈለገችው ነገሬ ከእግር ፀጉሬ ከራስ ፀጉሬ እስከ እግር ጥፍሬ ድረስ የእሷ ነው። እንደ እሷ አይነት ሚስት ስላለኝ ከመኩራትም በላይ እዚህ ዓለም ላይ ቁጥር 1 ባል እኔ ነኝ። ቁጥር 1 ባል። ይህንን በድፍረት እናገራለሁ። ጄሪዬ፣ አንቺን ያሳደጉሽ ቤተሰቦች እግዚአብሔር አምላክ እድሜ ከጤና ይስጣቸው። ልዩ በቃ እኔ ለመግለጽ ጠዋት ጀምሬ ለሊት ድረስ ሰዓት አይበቃኝም ጄሪን ለመግለጽ። ጄሪ ማለት የምታውቁ ታውቃታላችሁ። ጄሪ ስላት ሌላ ሰው ነው የምትመስለኝ። ህይወቴ ነው የምላት፣ ህይወቴ ስለሆነች ማለት ነው። የእናቴ የአያቴ የጸሎት ውጤት ነች። ሁልጊዜ የተባረከ ህይወት ይኑር፣ ደስ ብሎ ኑር፣ መጨረሻ ይመር ይሉኝ ነበር። አምሯል መጨረሻ። እግዚአብሔር የተመሰገነ እና ይቺን ከመሰለች ልዕልት፣ ይቺን ከመሰለች ንግስት፣ እነዚህን የመሳሰሉ ታይተው የማይጠገቡ ተስመው የማያልቁ ልጆች እግዚአብሔር አምላክ ሰጥቶኛልና ፈጣሪን አመሰግነዋል። ለትንንሾቹ ልጆቼ አርአያ ስለሆንሽ ፍጹም መቼስ በሰው ሀገር ልጅን ማሳደግ የሚያውቅ ያውቀዋል፣ በተለይ ሴትን ልጅ። አቢጌልን ግን ራሴን አላምነው እሷን ሳምናት ማለት ነው። ፍጹም የጨዋነት ጥግ የሆነች ልጅ እግዚአብሔር አምላክ ባርኮ ቀድሶ የሰጠን ልጅ ለዚች ቀን ስላደረሰሽ ከአንቺ በላይ እኔ ደስተኛ ነኝ። አሁንም መጨረሻሽ ይመር፣ ሁሌም ደስ ይበልሽ፣ ሁሌም እግዚአብሔር አምላክ አይቀይርብኝ። ኑሪልኝ የኔ ልዕልት። ነገ የጡረታ ዘመኔ የእርጅና ዘመኔ ተስፋዬ ነኝ፣ ልጄ ምርኩዜ ነች እና እወድሻለሁ። አንቺ ምርጥ ስለሆንሽ ነው እነሱ ምርጥ ሆኖ እያደጉ ያሉት። እና አንዳንድ ጊዜ እንደው አጭር እንትን ብላችሁ ጠዋት በተኛንበት ጠዋት ስራ ከሌለኝ ስራ ከሌላት እኔና እናቷ በተኛንበት እነሱን ቀስቅሳ ጠዋት ቁርሳቸውን አብልታ የሚዘጋጀውን አዘጋጅታ ቦርሳቸውን ይዛ በተኛንበት ስመውን ልጆቹን አድርሳ ትምህርት ቤት ሄዳ ተምራ ተመልሳ ደግሞ ስትመጣ ከትምህርት ቤት ገብታ ልጆቹን አምጥታ አስጠንታ፣ ያው ቃል ለምድር ቃል ለሰማይ ውሸት ይናል፣ እውነት ነው የምናገረው። አስጠንታ ልጆቹን ምንም እኔማ የኔ ልዩ ነው። ከስራ ቤት ስገባ በዚህ ሰዓት እግር የምታጥብ የ18 ዓመት ልጅ ታውቃላችሁ? ይኸው አብዬ ልጅ አባቴ ምንም ነገር እንዳትነካ ቤት ውስጥ እኔ ምንም ነገር ለመንካት ፍቃድ የለኝም፣ ተከልክዬ ነው የምኖረው እና እኔ ነኝ የምሰራ። የሆነ ነገር ሰራ ሂድ ቁጭ በል በቃ ቁጭ በል ምንም ነገር እንዳትሰራ የምትለኝ ልጄ ነች። እግዚአብሔር አምላክ አይቀይርብኝ፣ ኑሪልኝ፣ እወድሻለሁ ብቻ አይበቃውም እና እናትሽን የተካሽ ልጄ ስለሆንሽ አሁንም ወደፊትም ኤቢዬ አደራ አላለሁ። እንግዲህ ሰርግሽን ያብለኝ፣ ሌላ ምንም አልልሽም። አያት ቅድመ አያት ያርገኝ ማለት ነው። እንግዲህ እቺን ካልኩኝ ደግሞ እናቷ የሚሰማትን ደግሞ ትግለጽልን። የኔ ልዕልት ይኸው ወደ አንቺ
እግዚአብሔር ይስጥልን። እንደምን አላችሁ? እንዴት አመሻችሁ? እሺ ክቡራን አባቶቼ ጥሪያችንን አክብራችሁ ስለመጣችሁ እግዚአብሔር ያክብርልኝ። እንዲሁም በአገልግሎት የምትመስሉኝ የሰንበት ትምህርት ቤት እህቶቼ፣ ወንድሞቼ አብራችሁ ስለቆማችሁ ቀኔን ስላሳመራችሁልን ደስታችን ተካፋይ ስለሆናችሁ እግዚአብሔር ይስጥልን። በመቀጠል እንግዲህ በጣም ከባድ ነው ስለ ኤቢጌል መናገር። እዚህ ውስጥ ያላችሁት በአብዛኞቻችሁ በእሷ የልጅነት ህይወት ውስጥ ትልቅ ቦታ ያላችሁ ትልቅ አሻራ ያስቀመጣችሁ ናችሁና ለዛም ነው ዛሬ እንግዲህ በጣም ረጅም ዓመት አይቻችሁ ማላቃችሁን እህቶቼን ገና መጀመሪያም ስትወለድ ጀምሮ ብታውቋትም በየቦታው የጠራዋችሁ ከደስታችን ተካፋይ እንድትሆኑ ያደረግኩት በጣም ሁሌ ታስታውሳችኋለች፣ ሁሌ ታስባችኋለች። በተለይ ደግሞ በልጅነት ዘመኗ ኪድርሽ ትኖሩ የነበራችሁ እህቶቼ እናንተን አለማመስገን አይቻልም። ምክንያቱም ያው አብራኝ ያደገችው በልጅነቴን የወለድኳት ምንም በማላቅበት ዘመን የተወለደችው እና እሷን በማሳደግ ውስጥ ብዙ ነገር ተምሬያለሁ። የሆነ ሆኖ እንግዲህ ኪድርሽ የነበራችሁ ልጆች ባትኖሩ እናንተ ምናልባትም ዛሬ ላለንበት ህይወት ላንደርስ እንችላለን። ስለዚህ እናንተን በእውነት ከልቤ አመሰግናለሁ። በመቀጠል እንግዲህ ስትወለድ አብራኝ የነበረች እንደ ታላቅ እህት እንደ እናት ሆና ምጤን አብራ ያማጠች እህቴ አለች። እሷንም እዛው ከኪድርሽ ነው ያገኘኋት። ሰላም የለችም ዛሬ እዚህ መሀላችን፣ ግን ሁሌም ኤቢዬን ባየው ቁጥር እሷን አስታውሳታለሁ እና እሷንም በጣም አመስገን እፈልጋለሁ። ከዛ በመቀጠል ሮዚ አለች። የት ናት? ሁለተኛ እናቷ ናት። በተለይ ያው በልጅነቷ በጣም ከኔ ቀጥሎ በቅርብ ያለችው እሷ ናትና አመሰግናለሁ ማለት ላንቺ ቢከብደኝም ግን እግዚአብሔር ይስጥልኝ፣ ብድራቱን እግዚአብሔር ይክፈልሽ። በጣም አመሰግናለሁ። እሺ በመቀጠል ወይም በመጨረሻ ያው ስለ ኤቢ መናገር ከባድ ነው። ቅድም ነግሬያቸዋለሁ። በተቻለኝ አቅም ላለማልቀስ ሞክር እና በጣም የምትገርም ልጅ ናት። እንግዲህ ቅድም እንደነገርኳችሁ በልጅነቴ ነው የወለድኳት እና እግዚአብሔር ለካ ለዛሬ ህይወታችን ሲያስተካክላት ነበረ። ምናልባት ያኔ ከባድ ነው፣ ከትምህርት ጋር ከሆስፒታሉ ጋር ሁሉ ነገር ከባድ ነበር እና እሷን በአንድ እጄ አቅፌ በአንድ እጄ እያጠናው ነው የተማርኩት እውነት ለመናገር እና ብርታት ሆናኛለች፣ ጥንካሬ ሆናኛለች። ምናልባት እሷ ባትኖር ባትወለድ ኖሮ ዛሬም እዚህ ጋር ላልገኝ ይችል ይሆናል። ብቻ የህይወቴን መስመር ያስተካከለችልኝ ምኖርላት ትርጉም የኑሮን ትርጉም ያወቅኩባት ልጄ ናትና ያው እሷን ኤቢዬ እግዚአብሔር ያሳድግሽ፣ እግዚአብሔር ለቁም ነገር ያብቃሽ። ምንድነው እወድሻለሁ የሚለው ቃል ብቻ አይገልጻትም እውነት ለመናገር በቃ ሁሉ ነገራችን ናት። ቤት ውስጥ አንቀሳቃሽ ሞተር ምንም ነገር ብንፈልግ ቀድማ የምትገኝ ምንም ነገር ፕላን ብናደርግ ቀድማ ሁሉ ነገር የምታደርግ ናት እና ህይወታችን በእሷ ቀሏል። ስለዚህ የልጆቹ የእህቶቿ የወንድሟ ሁለተኛ እናት ናት ቤት ውስጥ። ቅድም አባቷ እንዳለው ቤት ውስጥ ሁሉን ነገር ከኔ በበለጠ እንጂ ባነሳ አይደለም የምታደርገው እና ስለምታረጊው ነገር በሙሉ እግዚአብሔር ወደፊት በልጆች ያገኘው እግዚአብሔር ትልቅ ደረጃ ያድርሰሽ፣ ልቦናሽን አይቀይረው። እንግዲህ ይህን ነው ማለት የምችለው። የረሳሁት ነገር ካለ አላውቅም። በጣም ነርቨስ ስለሆንኩ ነው። ሁላችሁንም ከልብ ያመሰግናለሁ። እግዚአብሔር Erstmal danke, dass ihr heute alle gekommen seid, um mit mir diesen schönen Tag zu feiern, meinen 18. Geburtstag mit mir zusammen zu verbringen. Ich war richtig aufgeregt auf den Tag und ich habe super lange drauf gewartet.
wenn ich sage lange, meine ich nicht nur ein paar Wochen oder so, sondern wir haben wirklich mit meinen Freundinnen seit Jahren über diesen Tag geredet. Und ich bin froh, dass alles so geklappt hat, dass ich meine Liebsten um mich herum habe, meine Familie und alle Leute, die mir wertvoll sind. Ja, danke, dass ihr alle da seid. Ich weiß gar nicht, wo ich anfangen soll. Also es fällt mir auch schwer zu sagen, oh, jetzt bin ich erwachsen, ich war mein Kind, weil eigentlich fühle ich mich immer noch so wie früher und alles ging so schnell. Und wenn ich mit den richtigen Leuten bin, dann fühlt es sich auch immer noch so an wie vor 10 Jahren. Also an die ganze hintere Reihe und ein paar Tische da. Ich habe euch alle ganz doll lieb, meine Freundinnen. Und wir hatten eine wunderschöne Zeit. Und እሺ ስለመጣችሁ በጣም ደስ ብሎኛል። ጥራችሁና አክብራችሁ ስለመጣችሁ እግዚአብሔር ይስጥልን። እንዳልኩት ይህን ቀን በጣም በጉጉት ስጠብቅ ነበር። ይህን ያክል ፈታ እንደሚመጣም አይመስለኝም ነበር። የዛሬ 2 ወር ምናምን ስናወራ ስለዚህ ቀን ግን እንደተመኘሁት ሆኗል። ስለዚህ እግዚአብሔር ይመስገን። Ich fange mit Papa an. Ja, Papa ማለት ለኔ አባት ብቻ ሳይሆን ወንድሜም አማካሪም ጓደኛዬም ነው እና ላደረገው ነገር በሙሉ በጣም ነው የማመሰግነው። ከእኔም ጋር ይህን ያክል ትዕግስት ስላለ በጣም ነው የማመሰግነው። ቃላት የለኝም ለአባቴ ብቻ አይደለም ኦፍኮርስ ለእናቴ ነው። እንደ እናትና አባት ሳይሆን ከኔ ጋር የሚያወሩት እንደ እህትና እንደ ወንድሜ ናቸው። በተለይ እናቴ ብዙ መስዋዕትነት ከፍላ ነው ያሳደገችኝ። አንዳንዴ ሳስበው ይገርመኛል። በእኔ እድሜ ይህን ያክል ጫና ነበረባትና ቀናባታለሁ በዚህ ነገር። በቃ ይህን ያክል ጠንካራ በመሆንሽ በእኔ እድሜ ሆነሽ እኔን በማሳደግሽ በጣም ነው የማከብርሽ፣ በጣም ነው የማመሰግንሽ። እንደሱም ሆኖ ምንም ሳይጎልብኝ ነው ያሳደግሽኝና በጣም ነው የማመሰግንሽ። አንዳንዴ ደግሞ በቃ ይህን ያክል መስዋዕትነት ለእኔ ከፍላ መልሽላት መጨረስ ራሱ አይመስለኝም እና በቃ ሁሉ ነገር ይገባሻል፣ ሲያንስሽ ነው፣ ይህ ሁሉ ነገር ሲያንስሽ ነው እና ቅድም ያነሱት ነገር ነበር ከዝና ከወንድሞቼ ጋር ግን እኛ ማየው እንደ ግዴታ ወይም እንደ ስራ ራሱ ሳይሆን በቃ በጣም ደስ እያለኝ ነው ለእናንተ ሰራ። ምክንያቱም ምን ያክል ለእኔ እንደከፈላችሁ ስለማውቅ ማለት ነው። አባቴ ደግሞ በተለይ የማመሰግን ማንነቴን ስላሳየኝ ነው። ሁሌም አባቴ ምን ይላል፣ በቃ ራስሽን መጀመሪያ ማወቅ አለብሽ፣ ስለ አንቺ፣ ስለ ሀገርሽ፣ ስለ ታሪክሽ፣ ስለ ሃይማኖትሽ እና ባህሌን ይህን ያክል እንድወድ ወይም ደግሞ ኢቨን ቋንቋን ይህን ያክል እንድችል ያደረገኝ ሀገሬን እንድወድ ያደረገኝ አባቴ ነው እና ትልቅ ስራ ሰርተህልኛል እና አመሰግናለሁ። እናቴ ደግሞ ሳይደክምሽ በየእሑዱ እየቀሰቀስሽኝ ቤተክርስቲያን መሄድ ራሱ በማልፈልግበት ጊዜ ስለወሰድሽኝ በጣም ነው የማመሰግንሽ። ትልቅ ነገር ነው። ብዙ
ብዙ ነገር እኔ ላይ ሰርቷልና ለሱ አመሰግንሻለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እድሜ ጤና ይስጣችሁ። በቃ ሁሌም ተደስታችሁ ሁሌም በልጆቻችሁ ጎርታችሁ ልትኖሩ ያድርገን። በቃ ጥሩ ምኞት የተባለ ነገር በሙሉ ምኞቶች አለው። እንዲሁም ቃል እንገባለን እኔም እህቶቼ ወንድሞቼ ሁሌም እናትን እንድናስደስት ቃል እንገባለን። አመሰግናለሁ። Alles Gute zum 18. Geburtstag, meine Schwester Dennis. Welcome, Lidet. ስለሆንሽ ደስ ብሎኛል። እግዚአብሔር ይማርሽ። ሁሉ ነገር ስላደረግሽልኝ፣ የምፈልገውን ስለገዛሽልኝ፣ ሁሉ ነገር ስላደረግሽልኝ አመሰግናለሁ። Happy birthday! በጣም በቤተሰቦቿ አትደራደርም። የቤተሰቦቿ በቃ የኛ ቤት መሰረት ቤዝመንታችን እሷ ነች። አቢጌል ካለች ሁሉ ነገር አለ። የሆነ ጓደኞቿ ጋር እንኳን ደርሳ እስከምትመጣ ድረስ ማለት ነው ቤት ውስጥ ማለት የሆነ ይጎላል። በቃ ደስተኛ አይደለንም። ህፃናቶቹ በር ያሉ እሷ የምትመጣበትን ሰዓት እና ስንሞላ ነው በቃ ይሄ 6 ቤተሰብ እግዚአብሔር ይመስገን በሰው ሀገር 6 ደርሻለሁ። እና እንግዲህ ልጅ ነች። እግዚአብሔር ደግሞ ነገ የሚጨምረውን አላውቅም። እና እግዚአብሔር አምላክ የተመሰገነ ይሁን። ቤቴን የባረከ እንደዚህ አይነት የተባረከች ልጅ የተባረኩ ልጆች ስለሰጠኝ፣ ነጭ ወረቀት የሆነች ሚስት ስለሰጠኝ፣ ነጭ ወረቀት ምንም ነጥብ የሌለባት ሚስት ስለሰጠኝ፣ ምንም እንከን የለሽ የሆነች ሚስት ስላለኝ፣ እጅግ በጣም ቆንጆ፣ እጅግ በጣም ውብ፣ እጅግ በጣም ከምለው በላይ ጥሩ የሚለው ቃል የማይገልጻት የጥሩዎች ሁሉ ቁንጮ የሆንሽ ሚስት ስላለሽ እድለኛ ነኝ እንጂ እና እግዚአብሔር የተመሰገነ ይሁን ለዚህ ቀን ላደረሰን። የልጄን ጸባይ መድኃኔዓለም እስከ መጨረሻ አይቀይርብኝ፣ ከክፉ ዓይን ይሰውርልኝ። ሕፃናቶቹንም መድኃኔዓለም እቅፍ ድግፍ አድርጎ ልክ እንደሷ አድርጎ ያሳድግልኝ። ለሁላችሁም የምመርቃችሁ ስለ እውነት የአቢጌል አይነት ጸባይ ያለው ልጅ ይስጣችሁ። መዝሙሩን መዘምራኖች ወደዚህ መጣችሁ ኬኩን አብራችሁ ፈጣሪን እያመሰገናችሁ ኬኩን ልቆርሱ ጋብዛለሁ። እግዚአብሔር አምላክ ትዳራችሁን የተባረከ ያድርግልን። ፍሬዎቻችሁን በመልካም ውጤት ላይ ደርሰው እንድታዩ አምላካችን ይርዳን። እንግዲህ ሕይወቴ ነሽ ብሏታልና እኛ ደግሞ በዝማሬ ቃሉን ደግመን አንቺ ሕይወቴ ነሽ እንላታለን ማለት ነው። ሶምሶን አለ ለኢየሩስ ሶምሶን አለ ለኢየሩስ ሕይወቴ ነሽ አንቺ ሕይወቴ ነሽ ሕይወቴ ነሽ አንቺ ሕይወቴን በቃሉ
እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላቸው። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ሞገስ ሆኖናል የኛ ጌታ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ምንጊዜም በቃሉ። ደንና ኢየሩስ እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላቸው። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቀኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራው መስጦናል። ይህን እንኳን ደስ ያላችሁ በምድር ይታያሉ በዝግ ስራቸው በምድር ይታያል። ኪሩቤል በደመና ዙፋኑን ይዘው ሚካኤል ከፊት አእላፍ መላእክት ሲመለከቱት የሰማዩን ድምቀት የቅዱሳን ኅብረት የቅዱሳን ዓመት ሲያወድስ ሲኖራ የሥላሴን መንበር ትንሣኤ ድል የሥላሴን መንበር ድንግል እህልኛልና በቸርነት አመሰግንሃለሁ። መድኃኒዓለም አድርገህልኛልና በቸርነት እገዛልሃለሁ። መድኃኒዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራቅልኝ የልቤን ትካዜ። አድርገህልኛልና በቸርነት እንደማትተወኝ አሁን አውቄያለሁ። አለኝ ነገር ሁሉ አንተ ታምኛለህ። አድርገህልኛልና በቸርነትህ አመሰግንሃለሁ። አማኑኤል እገዛልሃለሁ ለዓለም ለዓለም እገዛልሃለሁ። መድኃኒዓለም አምላኬ ምስጋና ላንተ ይገባሃል። ለምስኪኗ ጎጆ በረከት ደሃ ነኝ አልልም ሀብት ያንተ ነህና ራእዬ ሞልቷል አይጎል እንደገና። ለዚህ ላደረሰሽ ለሰራዊት ጌታ ይድረሰው ምስጋና። ለዚህ ያደረሰሽ ምስጋና። መልካም ልደት መልካም ልደት ምስጋና። ለዚህ ያደረሰሽ ለሰራዊት ጌታ ይድረሰው ምስጋና።
እሾ ደገፍ ያርግሽ የኛማ ብዬ ራሴ ምሳዬ ነሽ መላኩ ራእይ እቅፍ ድግፍ ያርግሽ የሀብኪዮም የሀብኪዮም የሀብኪ መድኃኒዓለም እድሜ ማቱሳላ ወአብርሃም እድሜ ማቱሳላ ወአብርሃም እድሜ ማቱሳላ ወአብርሃም ማቱሳላ ወአብርሃም የሀብኪ መድኃኒዓለም የሀብኪዮም የሀብኪ መድኃኒዓለም ቦታ ማርያም ትጠብቅሽ እጆቿን ዘርግታ ድንግል ትጠብቅሽ እጆቿን ዘርግታ ትጠብቅሽ እጆቿን ዘርግታ ድንግል ትጠብቅሽ እጆቿን ዘርግታ ማርያም እጆቿን ዘርግታ ድንግል ትጠብቅሽ እጆቿን ዘርግታ በምድራዊ ሕይወት በፈተና ቦታ በምድራዊ ሕይወት በፈተና ቦታ ማርያም እጆቿን ዘርግታ ድንግል ትጠብቅሽ እጆቿን ዘርግታ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብለን ፈጥሮሽ ደስ ይበለን በአምላካችን ዳን ስራ ባይኔን አይቻለው ቸርነቷ ያልተቻለው ሰዎች ደስ ይበለን በአምላካችን ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለው እዛ ከመከራ አማኑኤል ናና አማኑኤል መድኃኒቴ ጽድቅን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አማኑኤል አወጀ አማኑኤል በከበረ አማኑኤል ነፍሴ ስለዋጅ አማኑኤል ጽድቅህን አልብሰኝ ይቅር መራቆቴ የድንግሏ ፍሬ አማኑኤል የብላቴና አማኑኤል የቤቴ ምሰሶ አማኑኤል የነፍሴ ዋናዋ አማኑኤል መሰረቴ አንተ ነህ ያሳደገኝ እጅ አማኑኤል አንተ ታረኛለህ አማኑኤል ስለሆንኩኝ ልጅ የልቦናቸው በር ሰላም ለኪ ለተዘጋባቸው ሰላም ለኪ እንዲያመሰግኑሽ ሰላም ለኪ ድንግሎ ይርጃቸው ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ክብረ ቅዱሳን የቲ ሙዳየ መናገሮ ሙዳየ መናገሮ
ምድር የሕይወት መና ዝናብ ያለብሽ ታናሽ ደመና ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና የፀሐይ መውጫ ምስራቅ ሆነሽ ታላቁን ብርሃን አየንብሽ አትጨልምም ሕይወታችን ልጅ ስላለ ፀሐያችን ሙዳየ መና ዊስባደን አመረኖ ቅድስት ኪዳነ ምሕረት ወአቡነ አረጋዊ ፈለገ ሃይማኖት ሰንበት ትምህርት ቤት ተማሪዎች ለእህታችን ለልጃችን አቢጌል ትንሽዬ ስጦታ አዘጋጅተናል። እንግዲህ ወደዚህ መጣ ስጦታውን እንድትቀበለን ሁላችሁም እልል በሉለት። ከፍታ ታሳየናለች እያሉ ነው። ከፍታ ታሳየናለች እያሉ ነው። አንቺ ነሽ ተስፋው ለአዳም ኪዳነ ምሕረት ተሰደደ ጊዜ ከገነት አቢጌል ሳምሶን ከአመረኖ ቅድስት ኪዳነ ምሕረት ቤተ ክርስቲያን ፈለገ ሃይማኖት ሰንበት ትምህርት ቤት እሺ ሁለተኛው እግዚአብሔር ይመስገን እግዚአብሔር ይመስገን ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ይህችን ካላሳየን እግዚአብሔር ይመስገን የጥበብ ሁሉ መጀመሪያ የእውቀት ሁሉ መጀመሪያ እግዚአብሔርን መፍራት ነው የሰው ነው ትልቅ ሚሆነው የሰው ነው ትልቅ ሚሆነው የሰው ነው ትልቅ ሚሆነው የሰው ነው ትልቅ ሚሆነው አሁን ይህን በጸሎት የሚያስሩልን መልአከ ምሕረት ዘላለም ታደሰ የዳር ምሽታት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ በጸሎት ይዘጉልናል ማለት ታለን ሰዓት አኳያ ተሰብሖ ኢየሩሳሌም ለእግዚአብሔር ወሰብሕ ወለአምላክኪ ጽዮን። ተከበሩ አባታችን አባቶች ሊቃውንት፣ እንዲሁ ወላጆች ይህንን ትልቅ በዓል ያዘጋጃችሁ እንዲሁ ቅድም አባታችን ያስተማሩ መምህራችን እንደጠቀሱት ለመገናኘታችን ለመሰባሰባችን ምክንያት የሆነችው ልጃችን በቅድሚያ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንኳን አደረሳችሁ። አንድ ቃል ተናግሬ ብቻ ጸሎት አባታችን እሳቸው እያሉ በእውነት ለመናገር እኔም እንዲሁ ለመታዘዝ ነው። ተሰብሖ ኢየሩሳሌም ለእግዚአብሔር ያው አባታችን የሚያስተማሩት በዚሁ በመዝሙሩ ነው። ነቢየ እግዚአብሔር ዳዊት በመዝሙር ምዕራፍ 46 ቁጥር 12 ላይ አካባቢ እንዲሁም በመዝሙር ምዕራፍ 16 ላይ ነው። ተሰብሖ ኢየሩሳሌም ለእግዚአብሔር፣ ኢየሩሳሌም ሆይ እግዚአብሔርን አመስግኝ ይላል ነቢዩ የተናገረው ቃሉን። ለጊዜው ያው ለኢየሩሳሌም ለጽዮን ነው። ነገር ግን ዛሬ ኢየሩሳሌም ሆይ እግዚአብሔርን አመስግኙ። እግዚአብሔር ከጽንስ እስከ ልደት ከልደት እስከ 18 ዓመት እግዚአብሔር ልጅን አሳድጎ ለዚህ ዕድሜ ስላደረሰልሽ ኢየሩሳሌም ሆይ እግዚአብሔርን አመስግኝ። እስቲ አንዴ አመስግኑላት። አዎ ይህን ያስተማሩን መምህራችን ተሰብሖ ኢየሩሳሌም ለእግዚአብሔር። በእውነትም
እግዚአብሔር ልናመሰግነው ይገባል። የመጨረሻም ባይሆን እግዚአብሔር ለዚህ ስላደረሰ ያው በወንጌሉ እንደተጠቀሰው መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ሲያስተምር ያን ወላጆቹ ምንድን ነበር ያሉት? ከዚህ በኋላ እሱ አዋቂ ነው ብለው እንዲናገሩ አድርጓቸዋል። ዛሬ ልጃችን በዚህ ዕለት ራሷን የ18 ዓመት ሰው ነኝ ትልቅ ሰው ነኝ እወቁልኝ ብላ ራሷን እያስተዋወቀች ስለሆነ እግዚአብሔርን አመስግኑላት እናንተ። እንግዲህ ልጃችንም በእውነት ደግሞ ለትልቁ ደረጃ ያድርስልን። ለዚህ ነው ወላጆች እውነት ለመናገር እግዚአብሔር መመስገን ያለበት። ምንም እንኳን ይሄ ልደትን ማክበር እንደ ባህል ቢሆንም እንደ ባህል ሆኖ ነው እንጂ ገና እግዚአብሔርን ብዙ ልጆቻችን ብዙ ይጠበቅባቸዋል። ብዙ መሄድ አለባቸው፣ ብዙ መብሰል አለባቸው እና እግዚአብሔር አዋቂ ያድርግልን። ልጃችን አዋቂ ሆና እናት አባቷን የምታስደስት በሕገ እግዚአብሔር የምትኖር ከእግዚአብሔር የማትወጣ እሷም እናቷ ኢየሩሳሌም እግዚአብሔርን ማመስገን እንዳለባት እንዲሁ ልጃችንም እግዚአብሔርን ማመስገን አለባት። እግዚአብሔር አምላክ ፍጻሜውን ያሳምርልን ለማለት ነው። እንግዲህ ይህንን ካልኩኝ የመጨረሻውን የታዘዝኩትን አባታችን መልካም። እንግዲህ ሁላችንም በጸሎት እንነሳና ጸሎት እግዚአብሔር እናመስግን። አቤቱ ቅዱስ 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 ተብለህ የምትመሰገን የሰራዊት ጌታ አምላካችን እግዚአብሔር ሆይ እስከዚህ ሰዓት ሁላችንም ከተለያየ ቦታ መጥተን ይህን ትልቅ የምስጋና ቀን የምስጋና በዓል የልጃችን የልደት ቀን እንድናከብር ስላደረግከን እናመሰግንሃለን። አምላክ ሆይ ዛሬ በዚህ ዕለት ልደቷን የምታከብረውን ልጃችን እንዲሁም ወላጆቿ ሁሉ የሚደሰቱበትን አንተን የሚያመሰግኑበትን ስላደረክላቸው ዛሬም እናመሰግንሃለን። ወደፊትም አምላክ ሆይ ይችን ብላቴና ለቁም ነገር ደርሳ ሌሎቹም ልጆቻቸው የተባረኩ ሆነው በአንተ ፊት የሚዘምሩ የሚያመሰግኑ ሁልጊዜ ከአንተ ቤት የማይወጡ ታደርጋቸው ዘንድ እንለምናለን፣ እንማልዳለን። አምላካችን ሆይ ሌሎቹንም በዚህ ቦታ የተገኙትን ትልቁንም አዋቂውንም ሕፃናቱንም ሁሉንም አንተ በቸርነት ባርክልን። አምላክ ሆይ እንደዚህም ዛሬ በዚህ ቦታ ያልተገኙትን እግዚአብሔር ሳይፈቅድላቸው ቀርቶ በዚህ ቦታ ያልተገኙትንም አንተ ጠብቃቸው። እንዲሁም ሁልጊዜ የምንሰበሰብባትን ቤተ ክርስቲያናችን፣ ተዋሕዶ ሃይማኖታችን፣ ሕዝባችን፣ ሀገራችንን ጠብቅልን። አምላክ ሆይ ወርሃ ዘመነ ትንሣኤውንም የሰላም የጤና ወርሃ ትንሣኤ ዘመነ ትንሣኤ እንድታደርግልን ያንተ ፈቃድ ይሁንልን። በዚህም የበላነውን የጠጣነውንም ከደማችን ከሥጋችን አዋህድልን። ወደፊትም ይህን በዓሉን በሰላም ፍጻሜ ላይ አድርሰን ሁላችንም ወደ የቤታችን በሰላም እንድንደርስ አንተ በቸርነት እርዳን። የተመረቀውን የተናገርነውን ሁሉ አንተ አስምርልን። ለወላጆችም ለልጆችም አንተ መልካም ነገር እንዲሆንላቸው አንተ ፈቃድ ይሆን ዘንድ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ለሐሳብሽ ድንግል በሥጋሽም ድንግል አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍቱሐነ ወንጹሐነ ይሬስየኒ ወይሬስይክሙ ድልዋለ ነፍሰ ሰማያት ወንጹሐነ ማትያት ይዞ ማረ ክርስቶስ መላ 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ
ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር ይፍታ። እግዚአብሔር ይባርክልን። አባቶች እግዚአብሔር ይባርክልን። እናንተም እንግዲህ ጊዜ ስለሌለን አብዬ እግዚአብሔር ከሕፃን ጀምሮ እግዚአብሔር በዚህ 18 ዓመት ስላደረሰች እግዚአብሔር አምላክ በእውቀት አበልጽጎ በአካል አጎልብሶ በቁም ነገር አድርሶ እዚህ አድርሷል። ወደፊት ደግሞ ከዚህ የተረፈውን ትምህርቱን ጥበቡን ገልጾ በሕይወት ጠብቆ ለቁም ነገር ደርሰሽ ለሀገር ለወገን ለቤተ ክርስቲያን ታስያለሽ መርቀው ስለመረጡ ነው። አሁን